وقل رب زدني علما. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. بالله فقد كسدستين حديث منا نسأل عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: إن الله تعالى لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم. رواه مسلم. عن أبي هريرة كأبا هريرة يزو رضي الله عنه الله ملكم سراتشون يودد الله تشونا أن رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاة سلام برساتشو ليهم قال اندهالو إن الله كو تعالى كف عليه هونو لا ينظر أي ملكتمكو سراتشون በሚቀበልበትም ሆነ ውድቅ በሚያደርግበት ሰዓት አላህ በፍጹም አይመለከተም። ወደ ምናችሁ ኢላ ሱወሪኩም ወደ መልኮቻችሁ ወደ ፊቶቻችሁ ገጽታ አይቶ አይደለም ስራችሁን ውድቅ የሚያደርገው ስራችሁንም የሚቀበለው። ወአምዋሊኩም ገንዘባችሁንም አይቶ አይደለም የምትሰሩትን ስራ የሚቀበለው የምትሰሩትም ስራ ውድቅ የሚያደርገው። ስለዚህ አንድ ስራ ተቀባይነት ይኖራት ዘንድ አላህ ዘንድ መስፈርቷ ምን አይደለም ማለት ነው? መልክ አይደለም፣ የሀብት ብዛት አይደለም። ነገር ግን ሊመጣ ነው። ኢነማ የተቀበሉ ላሁ ሚነል ሙተቂን። አላሁ ስብሓነሁ ወተዓላ እኮ ስራቸውን የሚቀበላቸው አላህን ፈሪ የሆኑ ሰዎች ናቸው። እነማን ናቸው አላህን ፈሪ የሆኑ ሰዎች? ውስጥና እላያቸው አላህ ዘንድ የተወደደላቸው ሰዎች። ይሄው ሊመጣ ነው። ወላኪን ነገር ግን የንዙሩ አላህ እኮ ይመለከታል። ኢላ ቁሉቢኩም በልቦቻችሁ ውስጥ የቋጠራችሁትን ንያ አላህን መፍራት፣ ከይውልኝ መጽዳት፣ ከይስሙልኝ መጽዳት ይመለከተዋል ስራን በሚቀበልበት ሰዓት። ወአዕማሊኩም የምትሰሩት ስራ አፈጻጸሙ ራሱ እኔ በላኩት መልእክተኛ መንገድ ነው ወይ የተሰራው? በማን? በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ለዚህም ሲባል ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? ሰሉ ከማ ረአይቱሙኒ ኡሰሊ። በቀን ውስጥ እና በሌሊት ውስጥ ስንት ጊዜ ይሰገዳል? 5 ጊዜ። እድሜ ልካችንን እማይቆም እማይሻር እማይለወጥ ድንገት መንገድ ሲወጣ ብቻ ነው ምን የሚሆነው? ለብቻ ከሰገድክ እንድታጥርና እንድትሰበስበው የሚፈቀድልህ። ይሄን ማን በሰራው መንገድ ብቻ ነው ሊሰራ የሚገባው አላህ ይቀበለው ዘንድ? ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ልክ እንደዚሁ የመጨረሻ ዓመታቸው ላይ ምን አሉ? ኹዙ ዐኒ መናሲከኩም የሐጅ አፈጻጸማችሁ ከኔ ያዙት አሉ። ከዛ ምን አሉ? ለዓሊ ለአልቃኩም ባዕደ አሚ ሃዛ ከዚህ ዓመት በኋላ እኮ ላላገኛችሁ ይመቻል አላገኛችሁም አሉ። እንዳሉትም በሚቀጥለው ዓመት ሞቱ። ስለዚህ ከዚህ ምን እንይዛለን? ንያችንን ካጠራን በኋላ ምን ይጠበቅብናል? ሁለተኛ እሳቸው ባሳዩት መንገድና ብቻ ነው ሊሰራ የሚገባው። ያ ካልሆነስ አላሁ ስብሓነሁ ወተዓላ በፍጹም ያንን ስራ አይቀበለው። ምሳሌ አባ ሁረይራ አላህ መልካም ስራውን ይውደድለትና ምን ይላል? እኛ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባልንበት አንድ ግለሰብ መጣና 2 ረክዓ ሰግዶ አሰላሙ አለይኩም አላቸው። የነቢያችን መልስ ምን ሆነ? ሰለላሁ ዐለይሂ ወሰለም ፈርጂዕ ተመለስ። እሱ ምን ነበር የፈለገው? ከነቢያችን ሰለላሁ ዐለይሂ ወሰለም ጋር መቀመጥ ነበር የፈለገው። የእሳቸው መልስ ምን ሆነ? ፈርጂዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ አንተ እኮ ለም ቱሰሊ እቺ የሰገድካት ስግደት አይደለችም ማለት። አላህ ይጠብቃል። በየት ዘመን? በእሳቸው ዘመን እሳቸው ዙሪያ ሆኖ እሳቸው እንደሰገዱት ግን ስላልሰገደ አልሰገድክም ተመለስና ስገድ ብለው 3 ጊዜ መለሱት። ከዛ እሱ ምን አለ? እርሶን ነብይ አድርጎ በላከ ጌታ ይሁንብኝ ከዚህ በላይ እኮ ስግደትን ማስተካከል አልችልም አስተምሩኝ አላቸው። ስለዚህ ማያቅ ሰው ምን ያደርጋል? ይማራል እንጂ በልብ ወለድ ብድግ ብሎ አምልኮ ሊሰራ አይሞክርም። ምክንያቱም ክስረት ላይ ነውና የሚወድቀው። ስለዚህ የዚህ ሐዲስ ጭብጥ መልእክቱ ምንድነው? አላሁ ስብሓነሁ ወተዓላ በመልክና በገንዘባችን ሳይሆን ስራን የሚቀበለው ማይቀበለው አንድን ስራ ይቀበል ዘንድ በልባችን ውስጥ የቋጠርናትን ንያ ያያል። ወላሁ ዓሊሙን ቢዛቲ
አስዱር ልብ ቋጥራ ያዘችውን ስለሚያውቅ ማን ለሱ ሲል እንደሰራ ማን ከሱ ውጭ ለሰው ለዩሊንግ እንደሰራ ስለሚያውቅ ሂሳቡን ሊመዝን ሂሳብ ደሞዝ ሊከፍል ሲል ለአላህ ብለው የሰሩትን ሲደመር ለአላህ ብለው መስራት ብቻ ዋጋ የለውም ሲደመር የነብያችንን ሰለላሁ ዐለይሂ ወሰለም ሱና ገጥሞ የሰሩ ሰዎች ራይት ይሰጣቸዋል። ስራቸው አላህ ዘንድ ምን ሆነ? ተቀባይ ሆነ። አላህ ስራቸውን ከሚቀበላቸው ያደርገን። እቺ ተቅዋ የተባለችው ጉዳይ ደግሞ የት ነው የተቋጠረችው? ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? አተቅዋ ሃሁና አላህን መፍራት የተባለችው ጉዳይ እኮ እዚህ ጋር ናት እያሉ 3 ጊዜ ደረታቸውን ነክተው አሳዩ። ከዚህ ምን እንይዛለን? አላህን መፍራት ምን ውስጥ ነው ያለው? በልብ ውስጥ የሚቋጠር እንጂ ለሰው በማሳየት የሚሸወድ ጉዳይ አይደለም። ኸይር ሰባተኛ ሐዲስ عن عبادة رضي الله عنه عن النبي صلى الله عليه وسلم قال من شهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله وأن عيسى عبد الله ورسوله وكلمته ألقاها إلى مريم وروح منه والجنة حق والنار حق أدخله الله الجنة على ما كان من العمل متفق عليه. عبادة ابن الصامت كتبالوت صحابات يزو الله ملكم سراتشون يودد الله تشونا الساتشو دقمو كمان عن النبي نبياتشنكو صلى الله عليه وسلم يالله صلاتنا سلام برساتشو ليهون قال اندي هلوين يا نبي من شهد يمسكر سو امنو بوستو قاطرو بملاسو نطق يمسكر سو من مهونون ألا إله إلا الله كالله بستكر بحق مين ملك عملاك اندليلة يمسكر سو أهون يمسكر نوبة من دلو وحده إلى الأرض بوحدانية الله تعالى اللهم ببتشينتو مسكرنا اللت بقيتنتو بتشانو بقيتنتو بتشينانو بأملاكنتو بتشينانو أملكو ميقباو لسو بتشانو خير وحده ببتشينت لا شريك له لسكو من مين التجاري اللون بلو يمسكر سلزي كأملكو بكل لأن الله سبحانه وتعالى ميستوتن ببتشينت يسد مالتنا بس سليمان منهم سايقار ربت يمجمروا مسكرنت لألله بأملاكنتو ممسكر ሁለተኛ የምስክርነት ቃል ወአነ ሙሐመድን ሙሐመድ መሆናቸው መመስከር አብዱሁ የአላህ ባሪያ መሆናቸው ወረሱሉሁ የአላህ መልእክተኛ መሆናቸውን መመስከር። እቺ ሁለቷ የእሳቸው መብት ናት። የሚቀጥለው ሐዲስ ላይ ባላ ፍቃድ ወይም መጪ ሐዲሶች ላይ ስለሚብራራ እዚህ ጋር ብዙ አላብራራው። ወአነ ሙሐመድን ሙሐመድ መሆናቸው መመስከር አብዱሁ የአላህ ባሪያ ወረሱሉሁ መልእክተኛው መሆናቸው መመስከር። ቀጠለና መጣ። ለምን ከነብያችን መላክ በኋላ ሰለላሁ ዐለይሂ ወሰለም ምን እንዲስተካከል ነው የተፈለገው? ይሁዳዎች የሚያመልኩትን ከአላህ ውጭ ማንን ኡዘይርን እንዲጥሉ፣ ነሷራዎች ከአላህ ውጭ የሚያመልኩትን ዒሳ እንዲጥሉና አምልኮ ለማን ብቻ እንዲሰጥ ነው ነብያችን የተላኩት ሰለላሁ ዐለይሂ ወሰለም። አንድ አላህን ብቻ አይደል? ከዛስ በሳቸው መልእክተኝነት እንዲታመን። ከግማሹ ዓለም በላይ የሚያመልከው ማንን ነው? ዒሳን ነው አይደል? ዒሳን ነው። አሁን እሱም በተመለከተ ደግሞ ትምህርት ሊሰጡ ነብያችን ምን አሉ? አሁንም የመሰከረ ምን ብሎ ወአነ ዒሳ ናቸው ብሎ የመሰከረ አብዱላሂ የአላህ ባሪያ ወረሱሉሁ መልእክተኛው ናቸው ብሎ የመሰከረ አብዱላሂ የአላህ ባሪያ ናቸው ብሎ የመሰከረ ወረሱሉሁ የአላህ መልእክተኛ ናቸው ብሎ የመሰከረ ምን አሉ? ዒሳ አለይሂ ሰላም ኢኒ አብዱላህ አታኒየል ኪታብ እኔ እኮ የአላህ ባሪያ ነኝ፣ አላህ መጽሐፍ ሰጠኝ። መጽሐፍ የሚሰጣቸው እነማን ናቸው? የአላህ መልእክተኞች ናቸው አይደለ? ስለዚህ ዒሳ ራሱ ምንድን ናቸው? ልክ እንደ ነብያችን እዩት። ነብያችን ስለ ራሳቸው ሲያስተዋውቁ ምን አሉ? ወአነ ሙሐመድን ሙሐመድ ናቸው ብሎ የመሰከረ አብዱሁ ባሪያው ወረሱሉሁ መልእክተኛው ናቸው ብሎ የመሰከረ። ስለዚህ በነብያችን ሰለላሁ ዐለይሂ ወሰለምና በዒሳ መካከል የዘመን ልዩነት እንጂ ያለው ሁለቱም ምኖች ናቸው? የአላህ ባሪያዎችና የአላህ መልእክተኞች ናቸው። ጥሩ። አሁን ነሷራዎች ለምንድን ነው ለዒሳ አምልኮ የሰጡት? ይመጣል። ይኸው ወከሊመቱሁ እሱ ያላባት ስለተወለደ ተገርመውበት ነው። አላህ ግን ምን አለ? ኢነ መሰለ ዒሳ ዒንደላሂ ከመሰሊ አደም። የዒሳ ምሳሌው እኮ ማን ዘንድ? አላህ ዘንድ ልክ እንደ አደም ነው አለ። ምንድናቸው ማለት ነው? ዒሳ አደምም የአላህ ፍጡሮች ናቸው። ኸለቀሁ ሚን ቱራቢን
አደምን ከምን ፈጠረው? ከአፈር። ከዛስ ثم قال له كن فيكون ሁን አለው ሆነ። ወደ ዒሳ ስንመጣ ዒሳንም ልክ እንደዚሁ ከምን በሁን ቃሉ ጅብሪል ላከና መርየም ላይ እፍ በልባት አለ፣ ነፋባት፣ ሰው ሆነ። 4 ነጥብ። ለማምለክ ፍጡርን ማምለክ ቢቻል ኖሮ የመጀመሪያው የሰው ልጆች አባት አደም ይመለክ ነበር። ወይንም ከአደም ብቻ ደግሞ የወጣችው ሐዋ ከአጥንቱ ነው የወጣችው፣ እሷም ትመለክ ነበር። በፍጹም እኛ የምናመልከው ማንን ነው? አደምን የፈጠረ ሐዋን የፈጠረ ከዛስ ከአደምና ከሐዋ ከወንድና ከሴት የተቀረውን የሰው ልጆች የፈጠረ ከዛስ ኢሳን ደግሞ ከማን የፈጠረ? ከሴት ብቻ ያስገኘ አልቃዲር አላ ኩሊ ሸይ በፈለገው ነገር ላይ ሁሉ ቻይ የሆነውን አላህ ነው የምንገዛው ምናመልከው። አላህ ምን አለ? የዒሳን አፈጣጠር በተመለከተ አብዱሁ ወረሱሉሁ ካሉ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ባሪያም ነው መልእክተኛም ነው ካሉ በኋላ ወከሊመቱሁ ንግግር እኮ ነው ዒሳ አልቃሃ አላህ የጣላት የሆነች ኢላ መርየም ወደ መርየም ማህፀን የተጣለች እኮ የሆነች ንግግር ቃል ውጤት ነው። ምንም ትለዋል ኩን ፈየኩን ሁን ተባለ ሆነ። ወሩሑን ሩሁ የኢሳ ሩህ ደግሞ ሚንሁ አላህ ከፈጠራቸው ነብሶች ሁሉ ከተከበሩት ነብሶች ውስጥ ነው። ይሄ መስጂድ የማን ቤት ነው? የአላህ ቤት ነው። ግን የትኛውን ነው አላህ በቁርአን ላይ በይቲ ሲል የጠራው? ካዕባ ያለውን አይደል? ስለዚህ ካዕባን ለምንድን ነው የኔ ቤት ሲል የጠራው? ሊተሽሪፍ ሊያልቀው እንጂ የኛም ነብስ የአባቶቻችንም ነብስ የነብዩ ሙሐመድም ነብስ የዒሳም ነብስ ነብሶቹን የፈጠራቸው ማን ነው? አላህ ነው። ግን አንዱ ነብስ ከአንዱ ነብስ ይበልጣል። ለምሳሌ አላህ ከላካቸው አላህ ከፈጠራቸው ፍጡሮች ሁሉ ከሰው ልጆች 5 ግለሰቦች ትልቁን ቦታ ይዘዋል። ማን? ኑህ አለይሂ ሰላም፣ ኢብራሂም አለይሂ ሰላም፣ ሙሳ አለይሂ ሰላም፣ ዒሳ አለይሂ ሰላም፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነዚህ 5ቱ። ስለዚህ ዒሳም አላህ ካከበራቸው ከተላቁ ነብሶች ውስጥ ነው። ወሩሑን የዒሳ ሩህ እኮ ሚንሁ አላህ ካከበራቸው ነብሶች ውስጥ ነው ብሎ የመሰከረ ሰው ምስክርነቱ አሁንም አላለቀም። ወልጀነቱ እቺ ጀነት የተባለችው አገር ሐቁን እውነት ናት፣ ዛሬውኑ ተፈጥራ ተዘጋጅታለች ብሎ ያመነ ሰው ጀነት አለ ያለ ሰው ለጀነት ይለፋላታል አይለፋላት? እሳት ያለ ያለ ሰው ከእሳት ነብሱን ቤተሰቡን ያርቃል አያርቅም? ስለዚህ ከምንሰጣቸው 4ተኛ የምስክርነት ቃሎች ውስጥ ወልጀነቱ ጀነት መሆኑን መመስከር፣ ሐቁን እውነት ነው አሁን ተፈጥሯል እመለስበታለሁ። ወናሩ እቺ እሳት የተባለችው ሐቁን እውነት እኮ ናት አላህ አዘጋጅቷታል። ማስረጃ ለማጠናከር ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እዚህ ምድር ላይ የምታገኙት ኃይለኛ ሙቀትና ኃይለኛ ቅዝቃዜ የሚፈጠረው በዚህ ምክንያት ነው ብሎ ምክንያቱን ተናገሩ። ምክንያቱ ምን ሆኖ ተገኘ? ጀሃነም ጎኔን ጎኔ በላው ብላ ለአላህ ስሞታ ታቀርባለች አሉ። የት? አሁን ባለንበት ዘመን አላህ ምን ይላታል? 2 ጊዜ ተንፍሺ ይላታል። አንድ ጊዜ የምተነፍሰው በኃይለኛ የምታገኙት ሙቀት ነው አሉ። አንድ ጊዜ የምተነፍሰው በኃይለኛ የምታገኙት ቅዝቃዜ ነው አሉ። ስለዚህ አሁን ተዘጋጅታ ተፈጥራ ተቀምጣለች አልተቀመጠችም? አንድ። ሁለተኛ አላሁ ስብሓነሁ ወተዓላ ጀነትንም እሳትንም ፈጠረና ጅብሪልን ሂድና ጎብኛቸው አለው። ጅብሪል አይቷቸው መጣና ምን አለ? ለአላህ ማለት ነው፣ አላህ ሆይ ጀነትን ሰው አይሰማም ስለሷ አያይም ቢገባባት እንጂ፣ እሳትን አያይም አይሰማም ስለሷ ቢርቃት እንጂ አለ። ከዛ አላሁ ስብሓነሁ ወተዓላ ጀነትን በምን ከበባት? ለነብስ በጣም በሚያስቸግር ነገር፣ እሳትን ለነብስ ደስ በሚል ነገር ከበባትና ድጋሚ ሂድና እይ አለው። እስከ ሐዲቱ መጨረሻ የፈለኩበት ምንድነው? ጀነትን እሳትን አሁን ባለንበት ዘመን የተዘጋጁ ነገሮች እንደሆኑ ኡዒደት ሊልሙተቂን ጀነት እኮ ተዘጋጅታለች ለነማን? አላህን ፈሪ ለሆኑ ሰዎች። ያቺኛዋስ ኡዒደት ሊልፋሲቂን ወልካፊሪን አላህ ይጠብቀንና ለአመፀኞችና ለካህዲዎች ተዘጋጅታለች። እነዚህ ምስክርነት የሰጠ ሰው ስንት ምስክርነት? ተመለሱስ
ስንት ምስክርነት? 5 ምስክርነት። አንደኛ ከአላሁ ስብሓነሁ ወተዓላ በስተቀር በሐቅ የሚመለክ አምላክ እንደሌለ መመስከር። ሁለተኛ ነቢያችን ሰለላሁ ዐለይሂ ወሰለም ባሪያና መልእክተኛ መሆናቸውን መመስከር። ሶስተኛ ዒሳ ዐለይሂ ሰላም ባሪያና መልእክተኛ መሆኑን መመስከር። አራተኛ ጀነት የተባለችው ሐቅ መሆኗን መመስከር፣ የተዘጋጀች እንደሆነች የተፈጠረች እንደሆነች መመስከር። አምስተኛስ እሳት የተባለችው የተዘጋጀች ተፈጥራ የተቀመጠች መሆኑን መመስከር። ይሄን የመሰከረ ሰው አድኸለሁላህ አላህ እኮ ያስገባዋል፣ አልጀና ጀነት ያስገባዋል። አላ ማ ካነ ሚነል ዐመል ከስራ በኩል ስራ መቼም ብዙ ስራ የሚወፍቁ ሰዎች አሉ፣ መጠነኛ ስራ ያላቸው ሰዎች አሉ አይደል? ከስራዎች ሁሉ ግን በላጩ ትክክለኛ እምነትን አስገኝቶ መገኘት ነውና ይሄ በ5ቱ አሁን በተነጋገርንባቸው እምነቶች ያመነ የመሰከረ ሰው ትልቁን ነገር ስላሟላ ስራው ጎደል ያለች ብትሆንም ጌታ አላሁ ሱብሓነሁ ወተዓላ በእምነቱ ሲደመር በሰራት ስራ ብታንስ እንኳን ሰበብ አድርጎ ጀነት ያስገባዋል። ስለዚህ መጀመሪያ ትኩረት የሚሰጠው ምንድነው? እምነትን ማስተካከል። አንድ ነገር ልጨምር። አይሻ የምእመናን እናት አላህ መልካም ስራዋን ይውደድላትና ኢብን ጁድአን ስለተባለ ግለሰብ ነቢያችንን ሰለላሁ ዐለይሂ ወሰለም ጠየቀቻቸው። ኢብን ጁድአን ማለት በጣም በቸርነቱ የሚታወቅ መቼ? በጃሂልያው ዘመን ገንዘብ የሚለግስ የነበረ ሰው ነው። የእሷ ጥያቄ ምን ሆነ? ኢብን ጁድአን እኮ በጣም ቸር ሰው ነበር በጃሂልያው ዘመን። መቼ? ከነቢዩ መላክ ዘመን በፊት። ምን አለው ለሱ አላህ ዘንድ የሚያገኘው ሂሳብ ደሞዝ አለ ወይ አለች። እሳቸው ምን አሏት? የለም አሏት። ያስደነግጣል አያስደነግጥ? ከዛ ምክንያቱን ተናገሩ ለምን እንደሌለው። አንድም ቀን እኮ ሰዎች በሚቀሰቀሱበት ቀን ወንጀሌን ማርልኝ ብሎ አያውቅም። በምን ስለማያምን ነው ይሄንን ያለው? በምን ስለማያምን ነው ይሄን ቃል ያልተናገረው? ሞቶ በመቀስቀስ ስላላመነ ዝም ብሎ ያበላል ያጠጣል እንጂ ሞቶ ቀሰቀሳለሁ ያለ ሰው ምን ይላል? ጌታዬ ሆይ ሲራጥን አሻግረኝ። በቃሉ ውስጥ ምን አለበት? ሞቼ ቀሰቀሳለሁ። በጣም ኃይለኛ ከፀጉር የቀጠነ ከሰይፍ የሰላ ጨለማ የተሞላበት ሲራጥ የሚባል አለ ብለው ነብይህ ተናግረዋል። አምኜበታለሁ። ስለዚህ ያን ቀን እባክህ አታዋርደኝ አሻግረኝ ስንል ምን እያልን ነው? በውስጡ ምንድነው እምነታችን እያለ ያለው? አምነናል ሞተን በመቀስቀስ አምነናል በአንተ ብቸኛ አምላክነት አምነናል በነቢያችን ሰለላሁ ዐለይሂ ወሰለም ያንተ ባሪያነትና ያንተ መልእክተኝነት በዒሳም እንደዛው ብለን መመስከር ነው አይደለ? ስለዚህ እምነታችንን ስለ ኢማን የመጡ ነገሮችን በጠቅላላ እንደዚህ ልንማማር ይገባል። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ኸይር 8ኛ ሐዲስ عن عمر رضي الله عنه يقول على المنبر سمعت النبي صلى الله عليه وسلم يقول لا تطرني كما أطرت النصارى ابن مريم فإنما أنا عبده فقولوا عبد الله ورسوله أخرجه البخاري. أهون ينقركواتشون 7ኛውን ሐዲስ ዒሳንና ነቢያችንን በተመለከተ ሰለላሁ ዐለይሂ ወሰለም የመጣውን ነጥብ በዚህኛው ሐዲስ በደንብ እናብራራለን ባላህ ፍቃድ። عن عمر كعمر تيزو رضي الله عنه الله ملكام سراون يودد لتنا يقول السكو آله من عمر على المنبر يخطب منبر لا يقوموكو اتشي ملك تستلالفه من سي سمعتشالو النبي نبياتنا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون يقول سيلو سمعتشالو على سلز تمرت النوسد ከሳቸው አስተምሮ እያለ ነው አይደለም? እሳቸው የመጡበት ጠቅላላ ምን ለማድረግ ነው? እኛን ወደ ጀነት ለመምራት ከእሳት ለመጠበቅ አይደል? ምን አሉ? ላ ቱጥሩኒ አሉ። ላ አፍራሽናት አይደለችም። አሁን ኢጥራ የምትለውን ቃል ጠንቅቀን ማወቅ አለብን። ላ ቱጥሩኒ አሉ። ያለ ደረጃዬ ከደረጃዬ በላይ ከፍ እንዳታደርጉኝ እንዳታወድሱኝ አሉ። በጣም እንግዲህ እንደሳቸው የራሳቸውን ድንበርና የአላህ ድንበርን የሚያቅሰው አለ? እንደ ነቢያችን ሰለላሁ ዐለይሂ ወሰለም የአላህን ድንበር የአላህን ዳር ድንበር የሚያቅሰው አለ? የለም። ለሳቸው አላህ የሰጣቸውንም እንደሳቸው የሚያውቃለ? የለም። ምን አሉ? አነ ሰይዱ ወለዲ አደም የውመል ቂያመቲ ላ ፈኽረ ፊህ አሉ። እኔ እኮ የአደም ልጆች አለቃ ነኝ፣
ለጉራ አይደለም ነግራችሁ። ይሄ መቼ የቂያማ ቀን ነው። ትክክለኛ ለሳቸው የተሰጠ ደረጃ ነው አይደለም። ከዚህ ውጭ ግን ያልተሰጣቸውን ነገር ልንሰጣቸው ብንሞክር እንዴት እንደምንሳሳት አዛኙ ነብይ ነገሩ። ምን አሉ? ላ ትጥሩኒ፣ አደራችሁም እኔን ከፍ ከፍ እንዳታደርጉኝ ከምን አላህ ከሰጠኝ ደረጃ በላይ። ከዛ ምሳሌ ያመጡ። አንድ ትምህርት በምሳሌ ይገባል አይገባም? ከማ አሉ ልክ እንደዚህ ከፍ ከፍ እንዳታደርጉኝ ያለ ደረጃዬ። አጥረቲ ከፍ ከፍ እንዳደረጉት፣ አነሷራ ነሷራዎች ከፍ ከፍ እንዳደረጉት ማንን? ኢብነ መርየም የመርየምን ልጅ ያለ ደረጃው እራሱ አምላክ ነው የአምላክ ልጅ ነው ብለው በምን የተነሳ ወንድሞቼ ጠልተውት ነው ወይስ ወደውት? ነሷራዎች ማለት ምኖች ናቸው? ክርስቲያኖች። ይሁዳዎች ማለት ምኖች ናቸው? ሙሳ የተላኩባቸው። የጠሉት ሰዎች ምን አሉት? ዒሳ። የጠሉት ይሁዳዎች ምን አሉት? ይሄ ዝሙት ልጅ እናቱም ዝሙት ሰሪ ብለው ሰደቡት። ምን ስለሆኑ? ስለጠሉት። የወደዱት ደግሞ እንዴት እንደሚወደድ አልችልበት አሉና አላህ በወደደው ልክ አላህ በመረጠው ልክ ሊመርጡት ሳይችሉ ቀርተው የአምላክ ልጅ ነው ራሱ አምላክ ነው አምልኮ ለሱ ይገባዋል አሉ። አያችሁ አደጋው። ከዛ ነብያችን እኛን ሊያስተምሩ ምን አሉ? ሰለላሁ ዐለይሂ ወሰለም አይደለም ሰው ዛፍ ያለቀሰላቸው መሆናቸውን አዩና እኔን በውዴታ የተነሳ አላህ ከሰጠኝ መብት ውጪ ከፍ እንዳታደርጉኝ እንዳትሸወዱብኝ ከኔ በፊት የነበሩት ህዝቦች በዛ በተወደደው መልእክተኛ የመርየም ልጅ ላይ ድንበር እንዳለፉበት በኔ ላይ እንዳታልፉብኝ ብለው የሱ ምሳሌ ያመጡ። ዒሳን በውዴታ እንጂ የተሳሳቱበት የጠሉት ምን አሉታል? እናቱን ዝሙተኛ፣ እሱን ደግሞ ምን አሉ? የዝሙት ልጅ ሲሉ ጠሩት። ማን? አላህ ያከበረውን መልእክተኛ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም እሳቸውን በተመለከተ ምን አሉ? ፈኢነማ አነ እኔ ማለት እኮ አብዱሁ ያላህ ባሪያው ነኝ። ፈቁሉ በሉ እኔን በተመለከተ አብዱላሂ ነቢያችን ማለት እኮ የአላህ ባሪያ ናቸው። አብዱ ባሪያ፣ አላህ የአላህ ባሪያ ናቸው በሉ። ወረሱሉሁ የአላህ መልእክተኛው ናቸው ብቻ በሉ፣ ሌላ ነገር እንዳትሉ። ጥሩ። አኽረጀሁል ቡኻሪ ኢማም አልቡኻሪ ዘግበውታል። አሁን አላህ የልብ ተመልካች ነው አይደለም? መልሱልኝ። በአላህ ነው። ሃይማኖትን ከሚያስተምሩ ሰዎች ምን ይጠብቃል? አስተማሪና ተማሪ እኩል ነው አይደለም? አስተማሪ የተባሉት ተምረው የደረሱበት ዕውቀት አለ። ያቺን ዕውቀት ሐቋን ከተናገሩ ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? በባህር ውስጥ ያሉ አሳዎች፣ በሰማይ ያሉ መላኢካዎች ምን ያደርጉለታል? እስትግፋር ምህረትን ይለምኑለታል አለ። ምን ካደረገ? ሐቁን ለሰዎች ካስተማረ። ሰዎች ሐቅ በደረሳቸው ቁጥር ነው ሕይወታቸውም ይለውጡት። ሐቁ ካልደረሳቸውስ ባሉበት ጨለማ ላይ ይሄዳል። ስለዚህ ዕውቀት የተሰጣቸው ሰዎች ራሷን ችግሯን አንስተው ችግሯን ተወያይተው ሁሉም እውነተኛ የአላህ ባሪያዎች መሆን አለባቸው። እሺ ሐቁ ቢደበቅስ ምን ይመጣል? አላህ ምን አለ? ኢነ ለዚነ የክቱሙነ ማ አንዘልና ሚነል በይናቲ እኛ ያወረድነውን ግልጽ ነገር የሚደብቁ ሰዎች አለ ለአነሁሙላህ አላህ ይረግማቸዋል አለ። ወየልአንሁሙል ላኢኑን ረጋሚዎች ሁሉ ይረግሟቸዋል አለ። እነዛ ሐቅ የሚናገሩትን በባህር ውስጥ ያለ አሳ ቁጥራቸው ስንት ነው? በባህር ውስጥ ያሉት አሳዎች በቢሊየን የሚቆጠሩ አይደል? በሰማይ ያሉ መላኢካዎች ባላህ መወደዳቸው። አሁን ነቢያችን ሰለላሁ ዐለይሂ ወሰለም የሚፈልጉት ከኛ ጥለውም ሞተዋል አይደል? የሚፈልጉት ከኛ የሳት ሆነን እዛ እንዲያዝኑ ነው ወይስ ሁላችንም የእሳቸውን ዲን ተማምረን ብዙ ጀነት የሚገባላቸው ነው የሚፈልጉት? መልሱልኝ። ጀነት የሚገባላቸው። ጥሩ። የሰው ልጅ ጀሃነም ያስገባው ከጀነት የሚከለክለው ዋናው አርስት ምንድን ነው? ይኸው ራሳቸው አነሱት። ነሷራዎች ዒሳን በተመለከተ ድንበር እንዳለፉት በእኔ ላይ ድንበር እንዳታልፉ ብለዋል። ጥሩ። የእሳቸው የአባታቸው ስም ማን ነው? የአባታቸው ስም ማን ነው? አብደላ ይባላል። የእናታቸው ስም ማን ነው? አሚና ይባላል። ጥሩ። ወደ ዒሳ ምሳሌ እንምጣ። ዒሳ የአባቱ ስም ማን ነው? አባት የለውም። የእናቱ ስም ግን ማን ነው? መርየም ነው። ጥሩ።
ዒሳ ያላባት ከእናት ብቻ የተወለደውን ባሪያና ያላህ መልእክተኛ እንጂ ምንም አይነት አምልኮ አይገባውም ካል ዒሳም የሰው ልጅ ነው ካል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከወንድና ከሴት የተወለዱትን ሰዎች ብድግ ብለው ያው ምሳሌ ላመጣላችሁ ነው። ኑሩን ከኑሩ ኸለቀው ጀሊሉ ይላሉ ሰዎች አገራችን ላይ። ይሄ ሙሉ ለሙሉ ሳይውል ሳያድር አላህ ሆይ ይቅር ብለን እስከ ዛሬ ክህደት ውስጥ ነበር ማለት አለባቸው ሰዎች በአንድ ስምምነት። ይሄ ልብ በሉ፣ ይሄ ችግር የለም እገሌ ይሄን ቢያምን እገሌ ይሄን ቢያምን የሚባልበት አይደለም። እንተቢሁ ኑሩን ማለት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከኑሩ ከማን ኑር ከአላህ ብርሃን ኸለቀው ፈጠረው ጀሊሉ አላህ ፈጠራቸው ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ከማንና ከማን የተፈጠሩታል? ከአብደላና ከሚና። በዚህ መንዙማ አማካኝነት ግን ምን እየተባሉ ነው? እሳቸው እኮ ሰው አይደሉም መላኢካ ናቸው እየተባለ ነው። ለምን? ከብርሃን ነው የተፈጠሩ እያሉ ስለሆነ። ይሄ ደግሞ ክህደት ነው፣ ከእስልምና ያስወጣል። ሁለተኛ አላሁመ ሰሊ አላ ሙሐመድ መገነቢ የሁሉ ቀላቢ ይላሉ ሰዎች። የአላህ ሰላም እና ሰላት በማን ላይ ይሁን? በነቢዩ ሙሐመድ ላይ ይሁን። እዚህ ድረስ ችግር የለብንም፣ ልክ ነው። መገነቢ ማለት ግን የነቢዩ ሙሐመድ ጉዳይ ይገርማል። የሁሉ ቀላቢ፣ ሁሉን የሚያበሉ የሚያጠጡት እኮ እሳቸው ናቸው። አላህ ውሸት መሆኑን ሲናገር ምን አለ? ይሄ አረፍተ ነገር ክህደት መሆኑን ውድቅ ሲያደርግ ወማ ሚን ዳበቲ ፊል አርዲ ኢላ ዐለላሂ ሪዝቁሃ፣ በምድር ላይ አንዲትም ተንቀሳቃሽ እንስሳ የለችም። ጉንዳን ትሁን አንበሳ ይሁን የሰው ልጅ ይሁን በባህር ውስጥ የሚኖር አሳ ይሁን ሪዝቁ ሲሳዩ በአላህ ላይ የተመደበ ቢሆን እንጂ በሌላ አይደለም። ስለዚህ እምነታችን ሙሉ ለሙሉ ሊስተካከል ይገባዋል። በተለይ አሁን በቅርብ ቀን የሚመጣ ምን አለ? መውሊድ የሚባል አለ አይደል? ሰዎች ሲጀምር ጉዳዩ እስልምና የማያውቀው ሆኖ ሳለ የአላህን መብት አንስተው ለማን የሚሰጡበት? ለነቢያችን ሰለላሁ ዐለይሂ ወሰለም። አንድ ሰው ከሞተ በኋላ ይነሳል ብትባሉ ታምናላችሁ? አናምንም። ለምን? ራሳቸው ተናገሩ። ማን? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የቂያማ ቀን መጀመሪያ ቀብሬ ተከፍቶልኝ መውጣው እኔ ነኝ አሉ። ከቂያማ በፊት እንደማይወጡ አረጋገጥን ነው አይደል? ሰዎች ግን ምን ይላሉ? መርሃባ ነቢ መርሃባ፣ መርሃባ ነቢ መርሃባ ይላሉ፣ ይቆማሉ። ለምንድን ነው የሚቆሙት ሲባል ራሳቸው በመንዙማቸው ምን አሉ? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሐባዎቹ ነቢ መጡላችሁ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዛ ምን ያደርጋሉ? አንድ ሰው ብቻ የምታስቀምጥ ነጭ ምንጣፍ፣ አንድ ሰው ብቻ የምታሰግድ ነጭ ምንጣፍ ሰው ማይቀመጥባት ትደረጋለች። ምንድናት ሲባል ነቢና አስሐባዎቻቸው ሲመጡ የሚቀመጡት እዚህ ጋር ነው ይላሉ። አሁን ይሄ ነገር ትኩረት ሰጥቶ ላየው ሰው ነቢያችንን ሰለላሁ ዐለይሂ ወሰለም ማወደስ ነው ወይስ መስደብ ነው? መልሱልኝ። መስደብ ነው። ታላቁን ሰው ከነ ሷሃባዎቻቸው በአንዲት የበቆዳ ላይ ወይንም አንድ ሰው በሚያስቀምጥ መስገጃ ላይ ከቀብሮት ወጥተው እኔ አልወጣም እያሉ የቂያማ ቀን ነው መውጣው እያሉ ተው ዝም በሉ እርሶን አንሰማዎትም እኛ የምንለውትን ስሙ ወጥተው እዚህ መጥተዋል። እርሶ እኮ የሚመጡት የአሽከሮትን ጉዳይ እኛ የእርሶ ታዛዦች ነን፣ የእኛን ጉዳይ ልትፈጽሙ ነው የምትመጡት፣ አይዞት በሉን ይላሉ። ስለዚህ አላህ ከሰይጣን ተንኮል ይጠብቀን። አሜን በሉ። ይሄ ሁሉ የምን ስራ ነው? የሸይጣን ስራ ነው። ነቢያችንን መውደድ በሚል ስም በነቢያችን ላይ ሰለላሁ ዐለይሂ ወሰለም ድንበር እንድናልፍባቸው እየጎተጎተን ነው። የኛ ነቢይ ሰለላሁ ዐለይሂ ወሰለም ሞተዋል። ማይሞተው ማን ነው? አንድ አላህ ነው። ሱናቸው ግን አይሞትም። በሱናቸው ሰርተን ከሞት የቂያማ ቀን ባላህ ፍቃድ ከሳቸው ጋር አላህ ይቀሰቅሰናል። ኸይር። ዘጠነኛ ሐዲስ وعن عثمان رضي الله عنه قال قال رسول الله صلى الله عليه وسلم من مات وهو يعلم أنه لا إله إلا الله دخل الجنة أخرجه مسلم. كعثمان تيزو ሶስተኛው የሙስሊሞች ኸሊፋ የመጀመሪያው ኸሊፋ የነብያችን ምትክ አቡበክር ይባላሉ። ሁለተኛው ዑመር ይባላሉ። ሶስተኛው ዑስማን ይባላሉ። ነብያችን በጣም ይወዷቸውም ያፍሯቸውም ነበር። አንድ ክስተት ያዙ። የኛ ነብይ ሰለላሁ ዐለይሂ ወሰለም ቤት ውስጥ ቁጭ ባሉበት ታፋቸው ተገልጦ ነበር።
አቡበክር ገባ አልሸፈኑትም። ዑመር ገባ አልሸፈኑትም። ዑስማን ሲገባ ታፋቸውን ሸፈኑት። ሚስታቸው አይሻ ይሄን አይታ ስለነበር ምን አለች? አቡበክር ሲገባ አልሸፈኑትም፣ ዑመር ሲገባ አልሸፈኑትም፣ ዑስማን ሲገባ ለምን ሸፈኑት አለች። የነብያችን መልስ ምን ሆነ? ሰለላሁ ዐለይሂ ወሰለም በሰማይ ላይ ያሉ መላኢካዎች የሚያፍሩትን ሰው እኔ አላፍረውም ወይ አሉ። ሀከዛ እንዲህ አይነት ሰዎች ነበሩ። በእስልምና የተነሳ አላህ ይሄንን የሚያክል ትልቅ ማዕረግ ያጎናጸፋቸው ሰው ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና ቃል እንዲህ አሉ። ቃለ ረሱሉላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። መማተ የሞተ ሰው መሞታችን አይቀርም። መሞታችን ይቀራል አይቀርም። ኩሉ ነፍሲን ዛኢቀቱል መውት እያንዳንዷ ነፍስ ሞትን ቀማሽ ናት። ስለዚህ መማተ የሞተ ሰው ወሁወ የዕለሙ እያወቀ የሞተ ሰው አላህ አውቀው ከሚሞቱ ሰዎች ያደርገን። ምንን? አነሁ ላኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ እንደሌለ እያወቀ የሞተ ሰው ደኸለ ገባ። ሰየድኹሉ እኮ አይደለም አስለን ሁላችንም ለወደፊት ነው አይደል የምንገባው። እንደተረጋገጠ ጉዳይ በነብያችን አንደበት ተረጋግጦላቸዋል ተባል። አላህ ጀነት ከሚገቡት ያደርገን። ደኸለ ገባ፣ አልጀነ ጀነት ገባ። አኽረጀሁ ሙስሊም ኢማም ሙስሊም ዘግበውታል። ስለዚህ እቺ ላኢላሃ ኢለላህ የተባለችዋን ትርጉም ምን ያፈርሳታል? ምን መስፈርቶች አሏት? ማዕዘኖቿ ስንት ናቸው? በዝርዝር ልናቅ ይገባል። ለምን? እያወቃት የሞተ ሰው ነው ጀነት የገባው ተብሏልና። አስረኛ ሐዲስ عن جابر ابن عبد الله رضي الله عنه قال سمعت رسول الله صلى الله عليه وسلم يقول من لقي الله لا يشرك به شيئا دخل الجنة ومن لقيه يشرك به دخل النار رواه مسلم. عن جابر كجابر تيزو ابن عبد الله يا عبد الله لجيونوت رضي الله عنه الله ملك مسراتشون يودد الله تشونا قال جابر اندهالو سمعت سمعتشالو منن رسول الله يا الله ملكتنيا صلى الله عليه وسلم يا الله صلاتنا سلام برساتشو لا يهون يقول سيلوكو سمعتشالو من قالوا يا نبي من لقي الله اللهن يتገናኘ ሰው ሁላችንም መገናኘታችን አይቀርም። ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም? ራቁታችሁ በባዶ እግር ሳትገረዙ ያላስተርጓሚ እያንዳንዳችሁን ይጠይቃችኋል። አላህ ያንገን ቀር ያርግልን። አላህ ያንቀን ገር ያደርግልን። ሱብሃንአላህ። من لقي الله اللهን የተገናኘ ሰው ላ ዩሽሪክ ሳያጋራበት ቢሂ በአላህ ላይ ሸይአን ቅንጣትን ሳያጋራበት አላህን የተገናኘ ሰው ደኸለል ጀነ ጀነት እኮ ይገባል። ወመን ለቅየሁ አላህን የተገናኘ ሰው ዩሽሪኩ ቢሂ በአላህ ላይ እያጋራበት ደኸለ ገባ፣ አናር እሳት እኮ ገባ። ረዋሁ ሙስሊም ኢማም ሙስሊም ዘግበውታል። ከዚህ ምን እንይዛለን? ይሄ ሽርክ የተባለው ሁለመናችንን ድምጥ ማጡ የሚያጠፋብን ሽርክ ነው። ጥያቄው ምንድነው? ሽርክ ምንድነው? አሁን ሽርክ ምን እንደሆነ ካላወቅን እንሸወዳለን። ልብ በሉ። ምክንያቱም ሽርኩን ተውሂድ አድርገው ሊያቀርቡ የሚሞክሩ ሰዎች አሉ የሉም? በእኛ መሃል አሉ። ደጋጎቹን እኮ ብንለምናቸው ችግር የለም ይላሉ። መለመን ኢባዳ ነው አይደለም? አላህ ምን ብሏል? ወቃለ ረቡኩም ኡድኡኒ ጌታችሁ እኮ አለ ለምኑ። ነቢያችን ምን አሉ ሰለላሁ ዐለይሂ ወሰለም? አዱዓኡ ጸሎት እኮ ሂየል ኢባደቱ እሱ እኮ ነው አምልኮ አሉ። ሰዎች ግን ምን ይላሉ? ካላህ ውጭ ያሉትን ወደ አላህ እንዲያቃርቡን ብለው ስሙን ይለውጡታል። ስም በመለወጥ ተግባሩ አይለወጥም። ለምሳሌ አንድ ሰው መጠጥ እየጠጣ ተምር ጭማቂ ነው ቢል፣ አቮካዶ ነው ቢል ከመጠጥነት ወደ ኋላ ይወጣ አይወጣ? አሁን ምሳሌ ሲሰጣችሁ ግልጽ ይሆንላችኋል። እዩ አሁን ልለምን ነው አላህን ለምኑኝ በብቸኝነት ያለው። ነቢያችንም እሱን ብቻ ለምኑ ብለው ነው አይደል የሞቱት? ያ አላህ ተቸግር ያለው በሽታ ይዞኛል ፈርጀኝ አልኩኝ። ያ ገፉር አንተ ማህሪ የሆንከው እግፊር ሊ ማረኝ። ያ ተዋብ ንስሐ ተቀባይ የሆንከው ቱብ አለየ በእኔ ላይ በንስሐ ተመለስ አልኩት። እነዚህ ሁሉ ለማን የተሰጡ ናቸው? ለአላህ። አሁን እዩ ሽርክ ማለት ግልጽ እንዲሆንላችሁ የሚሻረከው አካል ጅብሪልም ይሁን ሚካኤልም ይሁን ነቢያችንም ይሁኑ አልይም ይሁን
ፋጢማም ትሁን ካላህ ውጭ ከተሰጠ ምን ይሆናል? ሽርክ ይሆናል። አሁን ምሳሌውን ላምጣ። ያበራ ሙዝ አባት የማይደፈረ አቤት ይታይልኝ ምን ነው የኔም ዱር ዙሩልኝ ጌቶቼ በአውን በነስር ከጃችሁ ከጅዬ ቆም ያለው ከበር ሀጃዬን አውጡልኝ በዛሂር በሲር። ሽርክ ማለት ይሄ ነው። ይሄ ደግሞ ሙስሊም ነን የሚሉ ሰዎች በየቤቶቻቸው ይከፍቱታል። ይሄን ምንድነው ሲባሉ እንዴ ዲና ወልዮቹን መውደድ አላህ ከልክሏል ይሉሃል። በመውደድና በማጋራት መሃል ያለው ልዩነት ሳይገባቸው ቁርአን የሚያስተምር እውነተኛ ሼህ እውነተኛ የአላህ ባሪያ እንድንወድ አላህ ራሱ አዟል አላዘዘ? ግን የሱም መብት አንስተን ቆርሰን እንድንሰጥ ለሌላ አካል ታዘነ? እንዲያውም በአላህ ላይ ያሻረከ የሞተ ዘላለም ዓለሙን የእሳት ነው። እስቲ ቀስ አድርጌ ልንገራችሁ። የአበራ ሙዝ አባት ማለት ቅድም ያ አላህ እንዳልኩት የአብሬት ሼኾች ሆይ ማለት ነው። የአበራ ሙዝ አባት ይሏቸዋል የአብሬት ሼኾችን። የአበራ ሙዝ አባት የማይደፈረው ማን ብቻ ነው? አላህ ብቻ ነው። የተቀረው የሰው ልጅ ይደፈራል። አቤት ይታይልኝ ምን ነው የኔም ዱር ጉዳቴን አታዩልኝም ወይ አንቱ የአብሬት ሼኽ ሆይ ተጎድቻለሁ። ሰው ጉዳቱን ለማን ብቻ ነው ይልኝ የሚለው? ለአላህ። ምሳሌ ነቢይላህ አዩብ 18 ዓመት ታመው ሲያበቁ ምን አሉ? አኒ መሰኒ የዱር ወአንተ አርሐሙ አራሒሚን። እኔን እኮ ጉዳት ትንሽ ነካቺ፣ አንተ ደግሞ ከአዛኞች ሁሉ በላጭ አዛኝ ነህ። ቀጠሉና ምን አሉ? ዙሩልኝ ጌቶቼ በአውን በነስር። አውን ማለት እርዳታ፣ ነስር ማለት ድል። እርዳታና ድል ከማን ብቻ ነው የሚጠየቀው? ከአላህ። ከእጃችሁ ከእጅዬ ቆም ያለው ከበር ሀጃዬን አውጡልኝ በዛሂር በሲር። ዛሂር ማለት በግልጽ፣ ሲር ማለት በድብቅ። አያችሁ ሽርክ ምን ማለት እንደሆነ? ሽርክ ምን ማለት እንደሆነ። ስለዚህ ሌሎች ሃይማኖት የሚሰሩት ሽርክ ላይ ብቻ ጣት መጠቆም ሳይሆን እዚህ ሙስሊም ነኝ እያሉ እስልምናቸውን የሚያፈራርሱ በተለይ ትልቅ ሰው ናቸው ተብለው ማይክ ተሰጥቷቸው ህዝብን ወደ ጀሃነም የሚመሩ ሰዎችን ጠንቅቀን ልንጠነቀቅ ይገባል። ምንጠነቀቀው ደግሞ የአላህን መብት ተውሂድን በዝርዝር ስንማር ነው። ካልተማረስ መገን ነቢ የሁሉ ቀላቢ እኮ ሲል ሰው ትርጉሙን ስለማያውቅ ነው። ሲማር ግን እንዴ የሁሉ ቀላቢ ማን ነው ብሎ ቆም ይላል አይልም። ስለዚህ አደራ ለተውሂድ ጊዜ ሰጥተን እንማር። ይሄ ሽርክ የተባለው ጉዳይ ሁሉን ነገር ደምስሶ የሚያጠፋ ነው። በትምህርት ደግሞ በአላህ ፍቃድ አላህም ይረዳናል፣ ሰዎችም ካሉበት ይወጡልናል ኢንሻአላህ። 11ኛ ሐዲስ عن إتبان ابن مالك رضي الله عنه قال رسول الله صلى الله عليه وسلم إن الله قد حرم على النار من قال لا إله إلا الله يبتغي بذلك وجه الله متفق عليه. كعتبان ابن مالك تيزو رضي الله عنه الله ملكا مسراتشون يودد الله تشونا قال انديهالو قال رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاتنا سلام برساتشو ليه انديهالو إن الله الله اكو قد بأرقت حرم ارما درقوباتان على النار بأسات لي من انو ارمي درقبات اندات بلا من قال يا ننسو لا إله إلا الله كالله بستكر بحق من ملك أملاك يلم بلو إهن سيل دقمو سوّج سلالو سايهون يبتغي السراسو يفلقبات هونو من بايو سويه بذلك بزيج بكلمة التوحيد لا إله إلا الله بمثلو قالوا وجه الله يا اللهم في تفلقو أيلات متشي نقر لا إله إلا الله مثلوان الله سبحانه وتعالى እሳትን በዚህ ሰውዬ ላይ እርማ አድርጎባታል እንዳትበላው እሱ አላህ እኛንም ዝርያዎቻችንንም ከእሳት ይጠብቃል። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 12ኛ ሐዲስ عن أبي هريرة أنه قال قيل يا رسول الله من أسعد الناس بشفاعتك يوم القيامة قال رسول الله صلى الله عليه وسلم لقد ظننت يا أبا هريرة ألا يسألني عن هذا الحديث أحد أول منك لما رأيت من حرصك على الحديث أسعد الناس بشفاعتي يوم القيامة من قال لا إله إلا الله خالصا من قلبه أو نفسه أخرجه البخاري سبحان الله. زي حديث لا يدقمو
የአባ ሁረይራን ደረጃ እናያለን። عن أبي هريرة كأبا هريرة تيزو أنه السو أبا هريرة كو قال اندهالا قيل بيت أيكوين قيل مثلوا قال تيكينا قيل بيت أيكوين يا رسول الله أنتو يا الله ملك تنيا هوي بيت أيكواتشو من نو يا قلسر أسعدو بتأم الدلنياو الناس كسوو تشلو الدلنيا ميبالو مانو بشفاعتك يرسوم ملجا بماغنيت مانو كسوو تشلو الدلنيا ماشي يوم القيامة يكياما كان بيت أيكواتشو من نبياتنا صلى الله عليه وسلم أو سمو قال رسول الله صلى الله عليه وسلم يا الله ملك تنيا يا الله صلاتنا سلام برساتشو ليهم انديالو لقد بأرقت وظننت مالت እዚህ ቦታ ላይ ገመትኩ ተብሎ አይደለም የሚፈሰረው አይቀንቱ እርግጠኛ ሆንኩኝ ለቀድ በእርግጥ ظننت እርግጠኛ ሆንኩ እኮ ምንን ያ አባ ሁረይራ አንተ አቡ ሁረይራ ሆይ አላ يسألኒ ማንንም አይጠይቀኝም ብዬ عن هذا الحديث شفاءን በተመለከተ عن هذا الحديث ማለት ስለዚህ ሐዲስ እኮ ማንንም አይጠይቀኝም ብዬ أحد أنتم قلسا أول منك كانت بفيت كدمو أنتم سوء أيكين به قمت شيء نبرة قمتين تساكتوا لنيال ارقت هونو اللابت كذا مكنياتو لنا قرونو مكنياتو دمو لما رأيتو سلم من ملكة كونو عبت لما رأيتو سلم من ملكة كونو من حرسك قوقوتهن حرس مالت قوقوتنو من حرسك قوقوتهن سلم من ملكة على الحديث ينين حديث بميازلة تقوقوا سلنبرة إهين ميكلونم تلك حديث كان تبفيت ما نما يتأيكين بينبرة ارقت أنياهو أنتو بتشات أيكين كاندم ما نما الكدمهم مالوت كذا ودمل ساتشومت أسعد الناس كسو هلوكو الدلنيا بيبالو بشفاعتي ينين ملجاب ماغنيت يوم القيامة يكياما كان ينين ملجاب ماغنيت الدلنيا بيبالو سو من قال يا لسوكونو لا إله إلا الله كالله بستكا بحق من ملك أملاك يلم بلو يتناقر سونو اتشي نقر سيناقر خالصا ترت تدرقو من قلبه كلبو أترتو يتناقر أو وينم نفسي كنفسه ترت تدرقو لا إله إلا الله يا لسوكونو ينين ملجأ يكيما كان مياقينيو خير عندنا كذي حديث من نوصله تلقوا بنجا يتوحيد تكم ينبيو ملجأ عندما يسقي توحيد مالت من مالتنا لا إله إلا الله نتبقوا ما يزال لا إله إلا الله ما يفرسون قروش بتقل لا مراك سلزي توحيد يلوسو يتعلقوا النبي صلى الله عليه وسلم ملجأ الله يلقصوا هو التانية ملكم من قد لي ملفات ملكم نجر ننجي ليلا عندما يمتع الله من هذا هل جزاء الإحسان إلا الإحسان يملكم سرا دموزو ملكام انجي ليلا أيدلم سلزي بملكام نجر لي النتقى خير أسرى سوستين حديث خير بشفاء زوريا نبينا صلى الله عليه وسلم ميت أيكو سوّت شالوا أو رس جون ديو منزوما بيوم نيلان الله يملسونا يا رسول الله شفاعي هوننا يبيلا لكونن بدين ويتسنا حبيبي 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 مدينة نايبلوين يلال حبيبي 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 مدينة نايبلوين من ميلو شركنا كفرنا مدينة مكة ميت أرومانا الله بتشان مكنياتو ينيا نبي محمد صلى الله عليه وسلم عمره ليرغو منجد جمرو የመካ ሙሽሪኮች አትሄድም ብለው ከመንገድ አስቆሟቸው እሳቸው መሄድ ቢችሉ ነው ሙሽሪኮቹን እንደዚህ ጥለው መሄድ ይችሉ ነበር አልነበረ ነገር ግን አላህ አልፈቀደም አላህ የፈቀደው መቼ ሆነ መካ ከተከፈተች በኋላ መካን ከፍተው እንዲሄዱ ጭራሽ እንዲያው ዛሬ እዚህ የመካ ሙሽሪኮች ያቆሟቸውና እንፈራረም ዘንድሮ እንድትሄድ አንፈቅድልህም ያሏቸው የመካ መከፈቻ ሰበብ ነው አለ አላህ ዑምራን ቀሩ ዛሬ ግን ሰዎች ምን ይላሉ ያ ረሱላህ ሸፋዓ ይሁኑና አንቱ ያላህ መልእክተኛ ሆይ አማላጅ ሁኑን ይሏቸዋል ይሄ ሽርክ ነው ምልጃ የሚጠየቀው ቀጥታ ማን ነው የምልጃው ባለቤት አላህ ነው አሁን የቁርአን አንቀጽ ላንብብላችሁ
ቁል ሊላሂ ሸፋዓቱ ጀሚዓ ቁል መልእክተኛዬ ሆይ በላቸው ማንን እኛን ሁሉ ሊላሂ ለአላህ ብቻ እኮ ነው አሸፋዓቱ ምልጃ የተባለ በጠቅላላ ጀሚዓን ማለት ሁሉም የምልጃ አይነት የቂያማ ቀን የሚደረጉት ትልልቆቹ ምልጃዎችም ይሆኑ ከዛ መለስ ያሉት ምልጃዎች ሁሉም ባለቤታቸው ማን ነው አላህ ጥሩ ይሄ ምሳሌ በደንብ እንዲገባን ወንድሞቼ ምን ላምጣ ሚካኤል የተባለው መላእክት የሥራ ድርሻው ምንድነው ብለን ነበር ዝናብ ማዝነብና ቡቃያ ማብቀል የሥራ ድርሻ ከሆነ ተሰጥቶታል ግን ሚካኤል ሆይ ዝናብ አዝንብልን ሚካኤል ሆይ ቡቃያ አብቅልልን ብለን ብንጠይቀው ሽርክ ይሆናል አይሆንም ይሆናል ለምን ይሆናል ሚካኤልን የሚያዘው እኛንም የሚያስተናብረን የሚካኤል ጌታ እንጂ ዝናብ አዝንብልን አላሁመ አጊትና አላህ ሆይ አዝንብልን ይባላል አላህ ምን ይላል ሚካኤልን በዚህ የሥራ ድርሻ ስለሰጠው ሂድና እዚህ ቦታ አዝንብላቸው ሚካኤልና ጅብሪልን ከዚህ በፊት በማንደላከው የሉጥ ህዝቦችን ሂድና አጥፉ ሲባሉ ሄደው አጥፍተዋል ከዚህ ምን እንይዛለን መላእክቶች ሐታ ይሄንን የሚያክል የሥራ ድርሻ ተሰጥቷቸው እነሱ ምን እናደርጋቸው ምን ከመሆናቸው ጋር ሚካኤል በህይወት አለ የለም አለ በህይወት ከመኖሩ ጋር ግን ዝናብ ስጠን ብለን አንለምነው ዝናብ ስጠን ብለን ብንለምነው ምን ይሆናል ሽርክ ይሆናል ነብያችንንም ሰለላሁ ዐለይሂ ወሰለም የሸፋዓው ባለቤት ማን ነው አላህ ነው አላህ ሆይ የነብያችንን ሸፋዓ ስጠን ካል ተውሂድ ይሆናል የሸፋዓው ባለቤት ማን ነው አላህ የለመነው ማን ነው አላህን ምን ብለን አላህ ሆይ ለነብያችን ሰለላሁ ዐለይሂ ወሰለም የሰጣቸውን ምልጃ ሰጣቸዋልና አማላጃችን አድርግልን እንለዋለን እሳቸውን ግን ቀጥታ አማልዱን ካልን ምን ይሆናል ሽርክ ይሆናል ኸይር 13ኛውን ሐዲስ እንጨምርና እናቆማለን ወሳኝ ስለሆነች ካርሱ ጋር የተያያዘች ስለሆነች عن عبد الله ابن عباس رضي الله عنهما قال فإني سمعت رسول الله صلى الله عليه وسلم يقول ما من رجل مسلم يموت فيقوم على جنازته 40 رجلا لا يشركون بالله شيئا إلا شفعهم الله فيه رواه مسلم حديث يتوربت سبب له من مالتنا حديث يستللفوا كريب نو كريب كمان كعبد الله بن عباس كريب يا عبد الله بن عباس باريانو عبد الله بن عباس يا نبي صلى الله عليه وسلم يا قوت لجنو عبد الله بن عباس لجو يموتبتان ልጁ ሞቶበት ጀናዛውን አጥበው ከፍነው ኩረይብ ምን አለው እስቲ ውጣና ምን ያህል ሰው እንደተሰበሰበ ተመልከት አለው ወጣ ብሎ አየና አዎ ሰዎች ተሰብስበዋል አለው ለምን ለሬሳው ስንት ቁጥር ሞልተዋል አለው 40 ሞልተዋልን አለው አዎ አለው ከዛ ምን አለ ይሄው ሰሚዕቱ ከሚለው ከዚህ ጋር ያይዝላችኋለሁ ከማን የተያዘው ሐዲሱ ከአብዱላህ ኢብኑ አባስ ምኑ ከሞተበት ልጁ ከሞተበት ለኩረይብ ምን ካለው 40 ሞልተዋል ወይ ልጄ ላይ ሊሰግዱበት የተሰበሰቡት ሰዎች ካለ በኋላ አዎ ሲለው ምን አለ አን አብዱላህ ኢብኑ አባስ ከአብዱላህ ኢብኑ አባስ ተይዞ ረዲየላሁ ዐንሁማ ቃል አላህ መልካም ስራቸውን ይወድድላቸውና ቃል አብዱላህ ኢብኑ አባስ እንዲህ አሉ ፈኢኒ እኔኮ ሰሚዕቱ ሰምቻለሁ ረሱላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም يقول የአላህ ሰላትና ሰላም በርሳቸው ላይ ይሁን ሲሉ ሰምቻለሁ ምን አሉ የአላህ መልእክተኛ ማሚን ረጁሊን አንድም ግለሰብ እኮ የለም ሙስሊሚን አስምሩበት ሙስሊም የሆነ የሞተ ስለዚህ ሙስሊም ሆኖ መሞት የመጀመሪያው መስፈርት ሆነ ለዚህ ሐዲስ አላህ ምንድን ነበር ያለ ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ ቢሆን እንጂ እንዳትሞቱ ይሄው ነብያችን ምን አሉ አንድም ግለሰብ አይሞትም ሙስሊም ሆኖ ፈየቁሙ አይቆሙም ደግሞ አላ ጀናዘቲሂ የሱ ሬሳ ላይ ሊሰግዱበት እኮ አይቆሙም ስንት ግለሰቦች 40 ረጁላን 40 ሰዎች እኮ ጀናዛ ሊሰግዱበት እኮ አይቆሙም ሁለተኛው መስፈርት መጣች 40ዎቹ ሰዎች ምን መሆን አለባቸው ላ ዩሽሪኩነ እማያጋሩ ቢላሂ በአላህ ላይ ሸይአን ቅንጣት በአላህ ላይ ማያጋሩ ሰዎች
እዚህ ሰውዬ ሙስሊም ሆኖ የሞተው ላይ አላሁ አክበር ብለው 4 ጊዜ ተክቢራ ያረጉ በቆሙበት አይሰግዱበትም ኢላ ቢሆን እንጂ ኢላ ጉዳዩ ቢሆን እንጂ ምን ቢሆን እንጂ ሸፈዐሁሙላሁ ፊህ ሸፈዐሁሙላህ አማላጅ እኮ ያደርጋቸዋል ፊህ በዚህ በሞተው በሬሳው ወንድማቸው በሬሳው እህታቸው ጉዳይ ላይ እኮ እነዚህ 40 ሰዎች የተውሂድ ሰው በመሆናቸው ሽርክ ባለመስራታቸው ሰውየው ደግሞ ሙስሊም ሆኖ በመሞቱ ይሄን ትሩፋት አገኘ። እዩ እንግዲህ እዩ ሙስሊም ሆኖ መሞት ያለውን ደረጃ ዩሱፍ አለይሂ ሰላም ያ ሁሉ ፈተና አልፎባቸው የመጨረሻ ዱዓቸው ምን ነበረች? اللهم فاطر السماوات والأرض أنت ولي في الدنيا والآخرة توفني مسلم وألحقني بالصالحين الله وأنت يسبات سماي يسبات مدر جيتا ينكو رداتي وداجي نبرك بدنيا بآخرة أباكن مسلم أدرجه كده نبي مسلم هونو مموتني منيا إيش أباتو اسمنا على يمان يوسف أبات من يعقوب أم كنتم شهداء إذ حضر يعقوب الموت بوتاو لي نبراتشون يعقوب موت عفاف لاي هونو إذ قال لبنيه ልጆቹን ሁሉ ሰብስቦ እኔ ከሞትኩ በኋላ ማንን ነው የምትገዙት አላቸው። ማንን ነው የምታመልኩት አላቸው። ታላቁ አደራ ምን ስለሆነ እስልምና ስለሆነ ገባችሁ አይደል? ጥሩ ምን ይዛቸው 3 ነጥቦች እናንሳና እናቆማለን። አንደኛ የሰጋጆች መብዛት ከእምነት ጥራት ጋር የተወደደ እንደሆነ 40 ሲባል ልብ በሉ 40 እገሌ ብቻ እንቆጣጠር የሚባልበት አይደለም። ኢንተቢሁ የተውሂድ ሰዎች እስከሆኑ ድረስ እንዲያው አላህን ፈሪ ሰዎች ብዙ እንዲሰግዱበት ማድረግ። ምክንያቱም ሰላቱ ምንድነው? ሰላቱ ለራሳችን ነው እንደምንሰግደው አይደለም። የሞተው ወንድማችን ላይ ለሱ እኮ ነው ዱዓ የሚደረግለት። ፋቲሃ ይቀራል። ሁለተኛ አላሁ አክበር ተብሎ اللهم صل على محمد ከተባለ በኋላ አላሁ አክበር ከዛ ዱዓ ነው እኮ እንዳለ اللهم اغفر له الله ይባርክ ማርለት ወርሐምሁ እዘንለት ወአፊሂ ወአፉ አንሁ አረ ይቅር በለው ተውለት ሰርዝለት ወወስዕ አስፋለት ሙድኸለሁ ሚገባበትን ቀብር አስፋለት። ነብያችን ምን አሉ ሰለላሁ ዐለይሂ ወሰለም ኢላ ሸፈዐሁሙላሁ ፊህ እሱ ሙስሊም ሆኖ ነው የሞተው እነሱ ደግሞ ምን ሊያረጉ ነው? በሱ ላይ ሊቆሙበት ነው። የነሱን ዱዓ አላህ ይቀበለዋል። ከዚህ ምን እንይዛለን? ከቁም ነገረኞች ጋር መዋል፣ ከተውሂድ ሰዎች ጋር መዋል፣ ከመልካም ሰዎች ጋር መዋል ትንሽ ቢመስሉም ይሄው እንደዚህ ስራቸው በረካ አግኝቶ ከሞትን በኋላ ራሱ ይጠቅመናል። ስለዚህ ሽርክ መንደሮች፣ ይሄ ተረት የሚወራባቸው መንደሮች ሙሉ ለሙሉ ልንርቅ ይገባል። አሁን ልብ በሉ፣ ማንኛውንም ነገር በእውቀት መያዝ አቻ የለውም። ማንኛውንም ነገር በእውቀት መያዝ አቻ የለውም። ማንም መጥቶ አይሸውድም። ነብዩ መጥተዋል እኮ ተነስ ቁምላቸው ስትባል የት አሉ እስቲ ለያቸው ብለህ መጠየቅ መቻል አለ። ከዛ መጥተዋል የሚል ሰውዬ ይደነግጣል። አንተ ዝም ብለህ አትቀበልም ወይ ካለ አልቀበልም፣ ዝም ብዬ የምቀበለው ምንድነው? ቁርአንና ሐዲስን። ከዛ ውጭ ዝም ብለህ ምንቀበለው የማንም ሰው ንግግር የለም። እንደዚህ ያደረገን በየለቱ ከተማር በየመስጂዶቹ ትምህርት ከተሰራጩ ሰው ጊዜውን ሰጥቶ እንዲህ ብሎ ቁርአንና ሐዲስን ለመማር ዝግጁ ከሆነ በአላህ ፍቃድ ካለንበት ስተቶች እየወጣን ወደ ትክክለኛው መንገድ እንመራለን። አለበለዚያ ትምህርት እየተሰጠ ጥግ ጥጉን መሄድ ይሄ በነፍስ ላይ መቀለድ ነው። አላሁ ስብሓነሁ ወተዓላ ጠቃሚ ዕውቀት ይስጠን። መጨረሻችንን አላህ ያሳምርልን። አላህ ይውደደን። እንደተዋደድን የነብዩ ሰለላሁ ዐለይሂ ወሰለም መልጃ